ቅዱሳን እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለመደው ሰዓት አዳዲስ ቪዲዮችን ይዤ መጥቻለሁ። እስከ መጨረሻ ከኔ ጋር ቆዩ። ወዳችኋለሁ። ተባረኩ። ቀጥታ ወደ ቪዲዮ። ነገ ያለን የእሑድ ፕሮግራም ላይ የምትሄዱበትን የሀገር ካርታ ይዛችሁ ነው፣ ፕሪንት አድርጋችሁ። ነገ ያለን የእሑድ ፕሮግራም ላይ መሄድ የምትፈልጉበትን አገር ካርታ ይዛችሁ ነው። መሄድ የምትፈልጉበትን አገር ካርታ ይዛችሁ ነው። ሰምታችኋል። ካርታ ይዞ መሄድ ነው፣ ፕሪንት አድርጎ ማስቀመጥ ነው፣ ማብራር ነው። ይሄ ነው ወንጌል። እንግዲህ ይሄንን አሜን ብሎ ተቀብሎ ሊሄድ ነው ብሎ ፕሪንት አድርጎ የሚሄዳለ። አረ ወደ ኢየሱስና ወንጌልን ማድረስ ነው የኛ ስራ። ወንጌልን ማድረስ ነው የኛ ስራ። ተዘጋጁ ለመፍረስ ለመሰራት። ተዘጋጁ ለመፍረስ ለመሰራት። በሸክላ ሰሪ እጅ ውስጥ ነን። እኔና እናንተ ሸክላ ነን። ቢ ሬዲ። ተዘጋጁ ለመፍረስ ለመሰራት። የኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት፣ በእግዚአብሔር ቃል ለመታጠቅ፣ የእግዚአብሔር የሆነውን ነገር በእኛ ለማድረግ እንሄዳለን፣ እንመጣለን፣ እንወርሳለን። እሱ ነገር ተው በኋላ ይደርሳል። ተዘጋጁ ለመፍረስ ለመሰራት ተዘጋጁ። ይሄ መልእክት ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም። አላመናችሁ? መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም፣ በሰው ችሎታ ነው የተጻፈው። የመንግስት ያለ ያስብላል። እውነት ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም የሚለው ነገር የመንግስት ያለ ያስብላል። መጽሐፍ ቅዱስ ከላይ እስከታች አንድም የሰው ሐሳብ የሰው ችሎታ የገባበት ነገር አይደለም። የእግዚአብሔር ሐሳብ የእግዚአብሔር ችሎታ ነው። አለቀ። እና አጣሞ መተርጎም ጥሩ አይደለም። ኧረ እባካችሁ ተው። ኧረ ተው። እግዚአብሔር አምላክ ሆይ 100 ቢሊዮን ብር አሁን ልቀቅልኝ ወይንም ስጣይ። እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልኝ ወይም ደግሞ ስጠኝ። አልሰጥም ብሏል። አልሰጥም ብሏል። ደስ ይላል። ፈጣኝ ምላሽ። አልሰጥም ብሏል። በቃ ሂድ። ይቅር በለን ምናወራውና ምንጠይቀውና ልቀቅልን። ኧረ ኢየሱስ ይቅር በለን። ቆዩ መዝሙሮች ላይ ትኩረት አድርጎ የሚያይ ሰው ካገኛችሁ ቅባት የለም። ሰምታል። አፖስትል ማልዶናልዶ የቆዩ መዝሙሮች ላይ የሚያተኩሩ ሰዎች ቅባት የላቸውም ይላል። አይገርምም? አንዳንድ ዘማሪዎችን አይታችሁ ከሆነ የትም ቸርች ይሁኑ የትም መድረክ ላይ ሆኖ ከዛችሁ መዝሙር ከተቀጣጠለችው ውጪ ሌላ የላቸው፣ ቅባት የላቸው። አፖስትል ማን ነበር? ምዕራፍ ስንት ናቸው? እሳቸው ደግሞ ሰዎች የቆዩ መዝሙር ላይ ትኩረት የሚሰጡ ሰዎች ቅባት የላቸው ማለት እኔ አልገባኝም ትርጉሙ። የቆዩ መዝሙሮቹን የሚሰሙ ሰዎች እናንተ ቅባት የላችሁም። ተስፋዬ ጋብሶ ታምራት ኃይሌ ህይወታቸውን ነው የዘመሩት ኖሮ ማለት ነው። እሱ ላይ ትኩረት ሰጣችሁ ምዘም ኧረ ቅባት የላችሁ። ይሄ ነው ጉዱ። የምትሰሙትን ነገር ለይታችሁ ስሙ ነው። ቆየው ላይ ትኩረት እንዳታደርግ ተብያለሁ። አዳዲሶቹን ማን ላይ ማስገባት ግዴታ ነው፣ ቅባት እንድኖረኝ ማለት ነው። ቴንክ ዩ። ክርስትና ጭካኔ ይፈልጋል። ዝም ብሎ ልፍስፍስ አይደለም። እና አብደናጎ እና ዝራቅ ጨከኑ። ክርስትና ማለት መጨከን ነው። እንደ ሲድራቅ እንደ ምስራቅ እንደ አብደናጎ ጨከኑ። በእንጨት አንሰግድም፣ በወርቅ ምስል አንሰግድም፣ ለሲሎች አንሰግድም፣ ኖ ሌላ ነገር አንሰግድም አሉ። ለሌላ እኔ ተሳስቼ ይሁን የሚሰማ ሰው ተሳስቶ ይሁን ቆርጦ የላከ ሰው አልገባኝም። አሁን አንተ ክርስትና ልከረለም ግራ ገባኝ እኮ። ዘንድሮ የችግሪን መንጋጋ በቦክስ ብያለሁ፣ ረግጫለሁ። በቃ ፈታ ብለህ እየደነስክ ነው የምትበላው። አሁን ደግሞ እንደገና ክርስትና የጭካኔ ማለት እናወራውና የምንኖረው ህይወት ትንሽ ይጋጫል። እናስተካከል። ክርስትና የጭካኔ ነው፣ ልክ ነው መተናል። ኑሯችን ግን ደግሞ ሌላ ነው። ክላሽ አያረግም ለማለት ያክል ነው። ኖሮና የምናወራው የተለያየ ነው። ኧረ አንድ አድርገን ጌታ ሆይ አገልጋይ ነኝ ጋርድ ይገባኛል፣ አገልጋይ ነኝ ክብር ይገባኛል። ዝም ብሎ ሌጣ ሆኖ እንደማንም ምመን እኔ መሄድ አልፈልግም። ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ። ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ለምን ሲባል ይገባኛል ለምን ትዕቢተኝነት፣ ትምክህት፣ እበልጣለሁ ባይነት እግዚአብሔር ይሄን ይቃወመዋል። ወደዳችሁም ጠላችሁም እነዚህ ሰዎች እኔን ጨምሮ እንዴት መጀመሪያ ጌታ የእግዚአብሔር ጸጋ ወደኛ መጣ? እንዴት ነበረ? ዝቅ ብለን አልነበር እንዴ? እኔን መረጥከኝ ብላችሁ አልነበር? እኔን አሰብከኝ፣ እኔን አዳንከኝ፣ ጭራሽ ለቤትህ እንዲና እንዲያ ብለን ጸጋ በኔ ላይ አስቀመጥክ። ዋይ ጉድ!
ብለን የነበርነው ትሁት ሰዎች በጊዜ ሂደት ከኋላ መጥቶ ነው እንደ እሱ እንትን የሚለው ወደሚል መጣ። ብዙና እንዲና ያው ታውቁታላችሁ። ከተማው ብዙ እሱ ላይ አልቆይ፣ ግን ይገባኛል መንፈስ ዛሬ ፍቅር መንፈስ ተመተናል። ከኋላ መጥቶ አራሹ ከኋላ መጥቶ ቦዲጋርድ ይዞ እየሄደማ እኔ ዝም ብዬ በሌጣ ማይደል የለብኝም። ናንተና 1 2 3 ቦዲጋርድ ይዘና ወጣምሻ ነው ሰው ዝም ብሎ ማንንም ታች እንዳያረገኝ ልዩ ሰው ነኝ። ማንንም ከኋላ መጥቶ ከኔ በልጦ ሲል እኔ ዝም ብዬ ማታ አለብኝ እንደ ፍቅር ውስጥ ገባ። እግዚአብሔር በእውነት ቀብቶ ያስነሳቸው ሰዎች ራሱ በእነዚህ መንፈስ ተጠምደው አረ ዛሬ ደግሞ ወደዛ ሄዱ ቀዱ በእነዛ ላይ ወይ ባጣተኛው አትቅና የሚለው እግዚአብሔር ቃል የት ሄደ? ማን ነው ሰደ? ተመለስ ወደ ድሮ ኢየሱስ ይሻላል። ቦዲጋርድና እንትን ይዞ እንዲንተም አጣው ይቅርብ ኢየሱስ ብቻውን ይሻላል። ወደ ኢየሱስ ተመለስ። ጥበቡ እግዚአብሔር አብስቶ ይባርክ። በጣም ደስ የሚል ሰው። ስማ ሰምታል አልሰማውም ማለት አይቻልም። ኢየሱስ እንኳን ዮሐንስ አስፈልጎታል። ሰምታል ሰማኝ don't be foolish ኢየሱስ እንኳን የእግዚአብሔር ልጅ ሆኖ ዮሐንስ አስፈልጎት የሚናገርብህ ሰው እስካልመጣ ድረስ ፍዳህን ታያል። ብትጾም ብትጸልይ ቢዝነስ ብትጀምር ምን ኢየሱስ እግዚአብሔር መንፈሳዊ ዓለም የሚናገሩ ሰዎች ኦፕሬት እንደሚያደርጉ ስለሚያ ከ700 ዓመት በፊት ዮሐንስ ነው የመጣው። አንተ ብትጸልይ ብትንበረከክ ላይ ታች ብትወርድ የፈለከው ብታል ላይ የሚተነብሰው ያስፈልጋል። አለቃ እሱ ከሌለ ፍዳን ነው የምትበለው። ለምን ጸሎት ቶሎ አይደርስማ። ያንተ ጸሎት አጭር ነው። እነዛ ሲጸልዩ ትንሽ ፈጣኝ ነው፣ ቶሎ ያደርሳሉ። ጸልይ አይሰማም። የሆነ ሰው ያስፈልጋል የሚተነብህ ላይ እጅ የሚጭን ሌላ ነገርም ካለ ድንጋም ካለ ላይ የሚጭን ሰው ያስፈልጋል ብሎ ሲናገር አሜን ብሎ እንዲህ ጭንቅላቱን እንዲያደርግ የሚሰማ ሰው አለ። ኢየሱስ ብቻውን በቂ አይደለም። ለኢየሱስ ዮሐንስ አስፈልጎታል። ለዮሐንስስ ማን ነው? ከሱ በፊት ማን ነበር? ዳር ለምን እንደሆነ ይገባናል። ከኔ እግር ዞር ካላችሁ እኔ የሆነ ነገር ካልተናገርኩ ወፍ የለም። ገብቶናል። ደስ አይልም? አሜን ብላችሁ ተቀበላችሁ። እሱ ከሌለ ምንም እንደማታገኙ አምናችሁ ቁጭ እንድትሉ የሚሰራ ሴራ ነው። ሰምታል። ማምለጥ የራስ ጉዳይ ነው። አለማምለጥም የራስ ጉዳይ ነው። ምንም ማድረግ አይቻልም። በህልሜ አይቻለሁ እዩ ጩፋ እስላም ሲሆን በህልሜ አይቻለሁ እዩ ጩፋ እስላም ሆኖ እስልምናን ሲሰብክ ይሄ ያስቃል። ምኞት ምንም የማይሰራ ዋና ቁም ነገሩ ታዋቂ ሰው ስለሄደ ስለመጣ የሚሆን ልክ የሚሆን ነገር የለም። ክርስትናችን ወይንም ያመንነውን ነገር ልክ የሚሆነው ኢየሱስ ካለ ነው። ሌላ ምንም አሁን ለአንዳንድ ሰዎች መንገድ ላይ ሲጠይቁ ማርያም ታማልዳለች ጥቅስ ስጠኝ የምትሉ ሰዎች ማርያም ታማልዳለች ጥቅስ ስጠኝ እንዴ ማርያም ታማልዳለች ጥቅስ ስጠኝ ይላል ሰው። እኔ ድኜ ከካንሰር ድኜ እያየው የተጻፈ ይበልጣል ይበልጣል የሚሆነው ነው የተደረገው ነው ይበልጣል እየተደረገ ያለውን አራይኔ ምንድነኝ ሌላውስ ምንድነው? የተጻፈ ካለ ማምጣት ነው። ያልተጻፈ ከሆነ ዝም ማለት ነው። መጽሐፍ ዝም ባለበት ዝም እንላለን። የሌለውን አምጥተን እኔ ምስክር ነኝ አልባል በምስክር የሚቆም ከሆነማ የኛ እምነትና መጽሐፍ ቅዱስ ከንቱ ሆነ ማለት ነው። ምስክር አያስፈልግም። ይሄ ቃል የተላከልን ቃል በቂ ነው። ስለዚህ መጽሐፍ ቅዱስ ያለውን እንቀበላለን። ያላለውን እኔ ምስክር ነኝ ተብሎ ስብከት የለም። መጽሐፍ ያለውና የተጻፈውን መስበክ ብቻ ነው። ከዛ ውጪ ሌላ የለም። ጴንጤና ኦርቶዶክስን እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። እዚህ የምትኖረው 40 80 እዚያ የምትቀረው ገሃነም ጉያ ሳሩን አይተህ ገደሉን ሳታይ የፋነን ኮይ ማነው በያይ መምጣት ብቻ ና ወደ ኢየሱስ። ብንሞትም ወደ ኢየሱስ ነው የምንሄደው። ብንኖርም መሞትም ለኢየሱስ ነው፣ ለማንም አይደለም። ኧረ አንተ ወደ ሲኦል ስትገባ አይተን ዝም አንልም። ና ወደ ኢየሱስ። ኢየሱስ ሕይወት ይሰጣል። ና ዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ተባረኩ። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።